10ኛው የከተሞች ፎረም በተካሄደበት ወቅት በሀገሪቱ በርካታ ከተሞች ባዘጋጁ ከተማ ሰመራ በመገኘት ተሳትፈዋል። ሰመራ ለመድረስም በርካታ ኪሎ ሜትሮችን አቋርጠዋል። በተገናኙበት መድረክም አንዱ ለሌላው ብዙ ትምህርት የሚሆኑ ጉዳዮችን ይዘው ቀርበዋል። ከሚሴ ከተማ አስተዳደር ልክ እንደ ሌሎች ከተሞች በ10ኛው የከተሞች ፎረም በአፋር ሰመራ ሎጊያ ከተማ ውድድር እያደረገ ነው። አጠቃላይ ከተማ አስተዳደራችንን ባህል፣ ወግ፣ እሴት የሚገልጹ እንደዚሁም የምናመርታቸው ምርቶችና በእኛ ልጆች የተሰሩ የፈጠራ ስራዎችን ይዘን የተገኘንበት ሁኔታ ነው ያለው። ጅማ ከተማ እንደምታዩት ዘንድሮ ያለውን ጠቅላላ ከተማውን ነቅሎ ማምጣት ነው የቀረው። ሁሉንም ነገር አምጥተናል። ልማቱን በሚመለከት የመሬቱን ኢንፎርሜሽን የሚመለከት የባህሉን የምኑን አንድም አልቀረንም። እንግዲህ አንደኛው አላማው ምንድነው? ለማስተዋወቅ ነው፣ ጅማን ለማስተዋወቅ እዛውም ደግሞ እግረ መንገዳችንም ደግሞ ልምድ ለመለዋወጥ ነውና አላማው በእኛ በኩል ያለውን አምጥተን ከሌላ ቦታ የምናገኘውንም ደግሞ ልምድ ይዘን ለመግባት ነው። ይዘናቸው ከፈጣናቸው ፈጠራዎች ውስጥ ኢቢሲ ፈጠራ ነጋ ድረስ ውድድር ላይ እየተወዳደረ ያለ የኛ ልጅ አለ። እርሻን ከግብርና ከበሬ ወደ ትራክተር በአንድ ሰው የሚታረስ ትራክተር መቀየር የስራ ሰርቷል። ይህን ስራ ይዘን የተገኘንበት ሁኔታ አለ። ሌላኛው የተቃጠለ የሞተር ዘይትን ወደ እሳት የተለያዩ ተሽከርካሪዎች ያገለገሉ ዘይቶች በየጊዜው ሰርቪስ ሲያደርጉ ይወገዳል። ያንን ወደ እሳት ቀይሮ ለምግብ ማብሰያነትና ለተለያዩ አገልግሎቶች መዋል እንዲችል አርጎ ፈጠራ የተሰራበት ሁኔታ አለ። እንደዚሁ የተለያዩ የመኖ ማቀነባበሪያ ማሽኖች እንደዚሁ በቴክኒክና ሙያ መመራን የተሰሩበት ሁኔታ አለ። ሌሎችም ተያያዥ የፈጠራ ስራዎችን ሰርተን ይዘን መጥተናል። እንግዲህ ጅማን እንደሚታወቀው በእንጨት ስራ ትታወቃለች። እንጨት ብቻ አይደለም፣ በነገራችን ላይ ከጥንት ጀምሮ በእደ ጥበባት ሙያ የተካነች ሀገር ነች። ለሳምፕል ያመጣናቸው እንጨቶች አሉ። ቡና አለ። ቡና ጠጡ ፕሮግራም ማታ ነበረን። ሁሉንም ነገር አምጥተናል። እንደገና ደግሞ ጅማ ብዙ በደን ትታወቃለች። አሁን ደግሞ ከተማዋም እያደገች እየዘመነች ስማርት ሲቲ እየሆነች ነውና እሱንም ጨምር አምጥተናል። ከተማችን ምን ትመስላለች የሚለውን ከተማችንን ለማስተዋወቅ ከፍተኛ ጥረት እያደረግን ነው። በ10ኛው የከተሞች ፎረም የኢትዮጵያ ከተሞች ፎረም ዝግጅት ላይ የአካባቢን ገጽታ ከማስተዋወቅ አንጻር ይዘን የመጣ ነው። በመጀመሪያ በቱሪዝሙ ዘርፍ ያለን ጸጋ፣ የተፈጥሮ ጸጋ፣ አዞዎችን፣ አሳ የምንታወቅበት አሳ፣ እንደዚሁም ደግሞ ያንን ምናልባት በአርባ ምንጭ በአካል ሄዶ የማያውቁ ሰዎች የተወሰነ በሀሳብ በምናባቸው አርባ ምንጭን እንዲስሉ ሞዴሎችን ሪል የሚመስሉ ሞዴሎችን ሰርተን እዛ ከነበረው ነገር ይዘን የመጣንበት ሁኔታ አለ። ከዚህ በተጨማሪ በባነሮች በብሮሸሮች የአካባቢ ገጽታም በደንብ ለመግለጽ የሞከርንበት በገለጻችንም በደንብ ለመግለጽ ከዚህ ቀደም ካለን ተሞክሮ አንጻር በደንብ ለመግለጽ የሞከርንበት ሁኔታ አለ። ተሳታፊዎችም በከተሞቻቸው በትምህርት ተቋማትና በግለሰቦች ደረጃ የተሰሩ የፈጠራ ስራዎችን አቅርበዋል። የፈጠራ ስራዎችም ተመርተው ለገበያ የቀረቡ፣ ለገበያ ለማቅረብ የመጀመሪያ ምርታቸው የተጠናቀቁ በርከት ያሉ የፈጠራ ስራዎች ለእይታ ቀርበዋል። መጀመሪያ ድንች፣ ነጭ ሽንኩርትና ማዳበሪያ በመስመር የሚዘራ ማሽን ነው። ሁለተኛው ደግሞ የእንጨት ማለስለሻ ማሽን ይዘን መጥተናል። ሶስተኛ ደግሞ የቾክ ማምረቻ ማሽን ይዘናል። ዳምፐር ይዘናል። እነዚህን የመሳሰሉትን ይዘን መጥተናል። ያው ፈጠራ የሚያሰራቸው በተለይ ይሄ ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርትና ድንች ማዳበሪያ የሚሰራው እሱ የመጀመሪያ ጊዜ በኢትዮጵያ የመጀመሪያ ፈጠራ ነው። ወደ ሸዋ አካባቢ ወደ መተሃራ አካባቢ ብዙ ሰፊ የተደላደለ መሬት ላይ ድንች በቀላሉ እንዲተክሉ ይሄ ከበሬ እንዲወጡ በቀላሉ በመስመር ማዳበሪያውንም አድርጎ አፈር እያለበሰ በቀላሉ ምርታቸውን በፍጥነትና አምራች በሆነ ነገር እንዲሰሩ ብለን ያሰብነው ፈጠራ ነው። እሱም ተሳክቶልናል። በክልልም ተወዳድረን አንደኛ ወጥተናል። በአገር አቀፍ ተወዳድረን ያው ውጤታማ ነን። ዳቦ ማሽኖችን ጥናት አድርገ በእንጨት ከምንሰራው ወደ ቴክኖሎጂ ለመሻገር ጊዜውም ሁኔታውም መንግስትም ደግሞ በደን ላይ የሚያደርገውን ትኩረት በማሰብ ይሄን ደን ጭፍጨፋም ለማስቀራት በማሰብና አረንጓዴ ልማቶቹን እንክብካቤ ስለሚያስፈልግ በዛ እቅድ አድርገ ማሽን ጥናት ገባው። ማሽን አንደኛ 120 ዳቦ በ6 ደቂቃ የሚያወጣ ሲንግል ፌዝ በቤት ቆጣሪ የሚሰራ፣ ሁለተኛ ደረጃ ደግሞ ከላይ እንጀራ እየሰራ ከታች
ድፎ ዳቦ 10 ኪሎ መስራት የሚችል ማሽን። ሶስተኛ ደረጃ ደግሞ ማኮፈሻ ማሽን በ5 ደቂቃ ውስጥ ሙሉ ዳቦን አኮፍሶ ወደ ዳቦነት የሚቀይር። አራተኛ ደረጃ ላይ ደግሞ ማቡኪያ ማሽን ሚክስ ማሽን በ15 ደቂቃ 25 ኪሎ ግራም ዱቄት ወደ ዳቦ የሚያበቃ። እነዛን ፈጠራ በመስራቴ ከአርባ ምንጭ ቴክኒክና ሙያ እውቅና በማግኘት ከተማው ደግሞ ይሄን ልምድ ልውውጥ ሰመራ ከተማ ሄደ በዚህ በከተማ ፎርም አስተላልፍና ይሄ ለሌሎች ትምህርት እንዲሆን ማህበራት እንደዚህ የራሱን የቀድሞ ስራ የሰሩ ሌላ ጥናት አድርጎ ራሳቸውን በራሳቸው ከራሳቸው ችግር ተነስቶ ይህን ስራ ፈጠራ እንዲለምዱና ከራሳቸው በተነሳ የስራ ልምድ ልውውጥ አሳይተና ተብዬ ነው ወደዚህ የመጣ። እኔ የተጠቀምኩት ማቴሪያል ከአካባቢና ከከተማ የሚገኝ ብረታ ብረቶችና ሴራሚክ ሸክላዎች ሸክላ በእኛ በኢትዮጵያ ውስጥ የሚሰራው ሴራሚክ ሸክላ እሱን በመጠቀም ማብራት እንኳን ጠፍቶ 20 ደቂቃ ድረስ 3 ዙር ማብራት ጠፍቶ ማውጣት የሚችል ሰዓቱ ደቂቃው ተይዞ 3 ዙር ጋግሮ ያለ ማብራት እየሰራ ቢያቆም እንኳን የተበካው ቡኮና ሌጡ እንዳይበላሽ የሚያደርግ። ሌላኛው ደግሞ የውጭ ምንዛሪዎችን ለማስቀራትና ታዳጊ ወጣቶች ደግሞ ገንዘብ ብድር ወስዶ ከባድ ማሽን እየገዙ የሊዝ ማሽን እዳ ውስጥ እንዳይገቡ እነዚህን ለመቅረፍ ያህል ብድር አግሎት በብድርም ርቀት ሰርቶ ራሳቸውን አሻሽሎ እንዲከፍሉልን። ማቴሪያሎች ተሸከመን ከአንድ ቦታ ወደ አንድ ቦታ እንወስዳለን አይደለ? እነሱን ነገሮች በእነዚህ ምክንያት የሰው ልጅ ወገቡ እየተቆረጠ የዲስክ መንሸራተት እየገጠመው የጅማት መሸማቀቆች እየገጠሙት ብዙ ነገሮች ይገጥማል። እነዚያን ፒኤኖች ለመቀነስ በፋብሪካ በኢንዱስትሪ ላይ ያሉት ህመሞችን በመቀነስ ምርታማነትን ለመጨመር እነዚህ ፒኤኖች ሲቀንሱ እንደሱ ለመጨመር አንድ በኦቨርሄድ አክቲቪቲ ማለት ከቁመትህ በላይ ያሉ ስራዎችን ለማከናወን የጡንቻ ማሸማቀቅ፣ የአንገት ህመሞች ብዙ ነገሮች ይገጥማል። እነሱን ለመቀነስ ኦቨርሄድ አክቲቪቲ ለምናካውንት ለሊፍቲንግ ማሽን ሁለት ይችን ስራ ደግሞ ከአንድ ወርክሾፕ ወደ አንድ ወርክሾፕ እቃዎችን ይዘህባትም ትሄዳለህ። ይችሁኑ ይሄ ሊፍቲንግ ማሽን ይዘን መተናል። ቀጥሎ አሁንም በኮንስትራክሽኑ ዘርፍ የኮንክሪት ሚክሰር ማሽን ወይም ደግሞ የሲሚንቶና አሸዋን በአንድ አድርገን ሚክስ አድርገን ለኮንስትራክሽን ዘርፍ የምናቀርበው እሱን አምርተን ይዘን መተናል። ፈጠራን የታከለበት አዳዲስ ግኝቶች እንደ ምሳሌ የበቆሎ መፈልፈያ እንደዚሁም ደግሞ የማብኪያና መጋገሪያ የዳቦም ሌሎችንም መጋገሪያ ዘመናዊ በሆነ መልኩ ኤነርጂ ወይም ኃይልን በሚቆጠብ ጊዜን እንደዚሁም ደግሞ ምርት በሰከንድ ምን ያህል ማምረት እንደሚቻል ለማሳየት ይዘን የመጣንበት ሌሎችም ከተሞች ከዚህ ተሞክሮ እንዲወስዱ ይዘን የመጣንበት ሁኔታ አለ። በተጨማሪም በአንዳንድ ፈጠራዎች አሉ። የተፈጥሮን ያለንን ጸጋ ወደ ሌላ ፕሮዳክት በመቀየር ለምሳሌ ሞሪንጋ ተክል ቅጠሉን፣ ፍሬውን እንደዚሁም ደግሞ ያንን ወደ ሕክምና ለመድኃኒትነት፣ ለምግብነት ሌሎችም መሰል ነገሮችን በፈሳሽ፣ በታብሌት፣ በዱቄት አማካይነት ያንን ሌሎች ከተሞች የኢትዮጵያ ከተማ ተሳታፊዎች ይህንን ተሞክሮ እንዲወስዱ ተጠቃሚ እንዲሆኑ ለመድኃኒትነት፣ ለስኳርና ለግፊት ለተለያዩ ነገሮች ስለሚያገለግል ያንን ተጠቃሚ እንዲሆኑና ልምድ እንዲያገኙ ከዚህ ተክል ማለት ነው። በደቡብ አካባቢ የሚበቅል ተክል ነው። ሌላው እንሰትን ከግንዱ እስከ ቅጠሉ ድረስ ያለውን ይህንን ፕሮሰሱን እና እንደገና አገልግሎቱን ከዚህ ቀደም የሚታወቀው ሙዙም ሆነ ግን እንሰቱ ይጣል ነበር። እንዲሁም ሙዙ ከሚበላው ብቻ ጥቅም ላይ ይውል ነበር። ነገር ግን ያንን ግንድ ወደ ቃጫነት በመቀየር ለእቃ መያዣ ባግ፣ ሌሎችም እንደዚሁ ቦርስ፣ የሴቶች ቦርሳ መሰል ነገሮችን በመስራት ያንን ለማሳየት የሞከርንበት ሁኔታ አለ። ኤግዚቢሽኑ ላይ በደንብ ሰው የጎበኘበት ሙዝን በፓውደር መልክ አዘጋጅተን ለጁስ ለተለያዩ ነገሮች እንዲያገለግል ኬክ ምርትም ባልተለመደ ሁኔታ ይህንን ለማሳየት የሞከርንበት ኬክ፣ ብስኩት ከዚህም ባሻገር ደግሞ ቆጮን እንደዚሁ የተለመደው
በባህላዊ መንገድ የነበረውን አመጋገብ ሂደትን እንዲሁም ወደ ሌላው ሆቴሎች ላይ ካፍቴሪያዎች ላይ መጠቀም እንዲችሉ በኬክ በብስኩት እሱንም ቀይረን በዛ መልኩ ለማሳየት ይዘን የመጣንበት ሁኔታ አለ። ከዚህ ባሻገር ደግሞ በጸጋዎች በተጨማሪ አሁንም ማዕድናት አሉ። በርካታ ማዕድናትን በአካባቢው ድንጋይ ከሰልን፣ እምነበረድን ጨምሮ ሌሎችም አሉ። የሜታል ማዕድናት አሉ። እነዚህን ጨምሮ ይዘን እዛ አካባቢ የሚመረተውን በስፊ የሚመረተውን ለማሳየት ይዘን የመጣንበት ይሄ ገጸ በረከት እንዳለ ኢትዮጵያን ይህን ተጠቅመን ወደ ተሻለ ነገር መሻገር እንደምንችል ለማሳየት የሞከርንበት ሁኔታ አለ። በተጨማሪ አሁንም የሚታወቀው የኢትዮጵያ ህዳሴ ግድብ ነው። ከዚህ ባሻገር ግን በሚኒ ደረጃ የሞከርነው ነገር አለ። ዲንጋሞ የሃይድሮ ፓወር ኢነርጂ ይህንን በአካባቢያችን ሃይድሮ ፓወር ማመንጨት እንደሚችል እስከ 50 ሜጋዋት እና ከዛ በላይ አመንጭተን ሁለት ወረዳዎችን ሙሉ በሙሉ የኤሌክትሪክ ኃይል ተጠቃሚ ከመደበኛው የኃይል ቋት ውጪ አድርገን ተጠቃሚ እንዲሆን አደረግንበት። ይሄንን ሌሎች አካባቢዎችም ይሄንን የውሃ ሪሶርስ በዚህ መልኩ ቀይረው መጠቀም እንደሚቻል ይሄ ከአካዳሚክም በተጨማሪ ገጸ በረከቱን እንዴት መጠቀም እንደምንችል አሳየንበት። ሌላው የሀርትል የሚታወቅበት ማለት ነው። ሀርትል የቤሬ ሀርትል አለ። አንድ ትልቅ ፕሮጀክት ከፕሮሰሱ እስከ ምርት ድረስ እንዲሁም በብዛት ኤክስፖርት የማድረግ ነገር አለ። ይህንንም ጭምር ለማሳየት ሞክረናል። የከተሞች ፎረም በሀገሪቱ በአራቱም አቅጣጫ የሚገኙ ከተሞች ያላቸውን ተሞክሮ ያቀረቡበት ነበር። ተሳታፊዎችም በቱሪዝም፣ በከተማ ልማት፣ በቴክኖሎጂ አጠቃቀም፣ በአምራች ዘርፍ እድገትና በሌሎች መስኮች ልምድ የተለዋወጡበት ነበር። ኮሪደር ላይ እንደምታውቁት በቅርቡ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ በመጥተው ከተማችንን ጎብኝተዋል። ወደ 1.3 ኪሎ ሜትር ኮሪደር ሰርተናል። በራሳችን የውስጥ ገቢ ሰብስበን ኮሪደር የሰራንበት ሁኔታ አለ። ስፖርት ፊልድ የሰራንበት ሁኔታ አለ። ሰው ተኮር ከሆኑ ፕሮጀክት ውስጥ አንዱ ደግሞ የአቅመ ደካማ ቤት የሰራንበት ሁኔታ አለ። ይሄ እንግዲህ ከተማችንን ደረጃ ለማሻሻል አሁንም በ2018 በጀት ዓመት ለነዋሪዎቹ ምቹ ለማድረግ ዋናው አስፓልት ላይ ግራና ቀኝ የውሃ ማፋሰሻና የአስፓልት ማስፋት እንዲሁም አካፋይ መንገድ ማድረግና ኮሪደር ግንባታ ስራ እየሰራን ያለንበት ሁኔታ ነው ያለው። በ2018 በጀት ዓመትም ባለፈው ዓመትም የሰራነውን ስራ አስመርቀናል። ስማርት ሲቲ ላይ ባለፈው ሰኔ ላይ አዳማ ሄደን ልምድ ልውውጥ ያደረግንበት ሁኔታ አለ። አጠቃላይ አዳማ ከተማ አስተዳደር ከተማውን ስማርት ሲቲ ለማድረግ ምን ስራዎችን ሰርቷል የሚለውን በደንብ ልምድ ወስደን በዛ መሰረት ከኛ ከተማ ባለን አቅምና በእኛ አቅም ልክ በእኛ ኮንቴክስት ላይ ቆመን ስማርት ሲቲውን ወደ ትግበራ ለማስገባት የቅድመ ዝግጅት ስራ አብሮ ጎን ለጎን እየተሰራ ነው ያለው። በመጀመሪያ ደረጃ ከተሞች ጽዱ መሆን አለባቸው፣ አረንጓዴ መሆን አለባቸው። ሰፋ ያለ መንገድ ለነዋሪዎቿ ምቹ የሆነ መንገድ ከተማ መሆን አለባት። በዚህ አጋጣሚ የኮሪደር ስራ ጀምረናል። በከፍተኛ ደረጃ የኮሪደር ስራ የተሰራ ነው። የጽዳት የጸዳ ነው። አረንጓዴ እየለበሰች ነው። ከዛ ውጪ ደግሞ ለቱሪስት መስህብ የሚሆኑ በጣም በርካታ ነገሮች የተሰሩ ናቸው። ከዚህ በፊት የተረሱ ሀይቆች አሉ። እነሱን ሁሉ እንደገና በማጎልበት ሀይቆች አሁን ዛሬ መዝናኛ እየሆኑ ነው ያሉ። ትላልቅ ደኖች አሉ። በዛ ውስጥ ደግሞ መናፈሻዎች እየተሰሩ ነው ያሉ። ሰፋፊ መንገዶች እየተሰሩ ነው ያሉት። እንደዚሁም ደግሞ ከተማዋ ዲጂታላይዜሽን በዲጂታል እንድትል ትልቅ ስራ የተሰራ ነው። በአሁኑ ጊዜ የመሶብ አገልግሎት በከፍተኛ ሁኔታ በከተማችን ውስጥ ተጀምሯል። ህዝቡ ሰርቪስ በደንብ እንዲያገኝ እየተደረገ ነው እና ያለው እሱን ሁሉ በሚያካትት መልኩ እዚህ ይዘን መጥተናል። ጅማ ትልቅ ለውጥ እያሳየች ነው ማለት ይቻላል። ይዘን የመጣናቸው በርካታ የኮንስትራክሽን ዘርፍ ስራዎች አሉን። ከነኛ የኮንስትራክሽን ስራዎች መካከል የኮሪደር ልማት፣ የቤት ልማት፣ የመንገድ ስራዎች፣ የወንዝ ዳር ስራዎች፣ የድልድይ የከልቨርት ስራዎችን እንደ ከተማችን ይዘን መጥተናል። ከሌሎች ከተሞች የወሰድናቸው መማር ያለብን ነገር ብዙ ነገሮችን አይተናል። ከዛ በፊት ግን እዚህን አካባቢ ስንመጣ ኦልሞስት 1080 ኪሎ ሜትር ያክል ተጉዘን ነው የመጣ ነው። በዚህ ጉዞ ውስጥ ያየናቸው በርካታ ነገሮች አሉ። አፋር የሚባለውን ምድር ስንመጣ እኔ ለመጀመሪያ ጊዜ ነው እና ብዙ ያየዋቸው ሪሶርሶች አሉ። አገር እንደዚህ ሰፊ መሆኗን፣ አገር ይህንን የምታክል መሆኗን ፊዚካሊ መጥቼ በማየቴ በጣም ትርፋማ ነኝ ብዬ አስባለሁ። በእኔ አካባቢ ላይ ውድ የሆኑ ሪሶርሶች እዚህ አካባቢ ላይ በጣም በርካታ ሆነው ለአገር የሚበቁ የድንጋይ፣ የከሰል፣ የእርሻ መሬት ብዙ ነገሮችን ማየት ይችላሉ።
ከዛ በዘለለ ደግሞ ከሌሎች አቻ ከተሞች ጋር ያዩዋቸው ግንኙነቶች በእኛ ዘንድ ያሉ በሌሎች ከተሞች ደግሞ የሌሉ በሌሎች ከተሞች ያሉ በእኛ ከተሞች ላይ የሌሉ ነገሮችን በርካታ ነገሮችን ኦብዘርቭ ማድረግ ችያለሁ። ማዘጋጃ ቤት አካባቢ ዘመናዊነቱ፣ ወረቀትን ማስቀረቱ ከሪስክ አንጻር ከብዙ ነገሮች አንጻር የተሻለ ነገር ሌሎች ከተሞች ላይ ስለታየ ያንን ተሞክሮ ደግሞ አርባ ምንጭ ላይም በማስፋፋት እንዲመጣ ያለውን ነገር ፑሽ በማድረግ መረጃ በመስጠት ከተማችንን በዚህ በቴክኖሎጂ የተደገፈና ጠንካራ ስርዓት እንዲኖር የበኩሌን ድርሻ ለመወጣት ትምህርት ሆኖኛል። አንደኛው ትልቁ የተማርኩት ነገር ያ ነው። ከትልልቅ ከተሞች ማለት ትልቁን የመጨረሻ ደረጃ የደረሰውን የአዞ ስኬል ጭምር ነው ይዘን መጣ ነው። ከነ ህይወቱ አምጥተናል። ቆዳው ለተለያየ ለቦርሳ፣ ለቀበቶ፣ ለጫማ ኢቭን የሀገራችን የዶላር ምንዛሬን በከፍተኛ ሁኔታ ሊቀይር በሚችል መልኩ እንደሚውል የታወቀ ነው። ይህንን ደግሞ በማሳያ ደረጃ የት አካባቢ ነው የገጸ በረከት ያለው የሚለውን ነገር ለማሳየት አምጥተናል። ከዛ ውጪ በባነሮች አሁንም አርባ ምንጭ ከተማ የምትታወቅበት የአዞ ገበያ አለ። እሱም በባነር ደረጃ ለማሳየት ምክንያቱም አንዳንድ መምጣት የማይችሉ ነገሮች አሉ። ጎብኚዎች የት አካባቢ ነው የሚለውን ነገር በስዕል ወስዶ ሄደው ቦታውን እንዲጎበኙ። ይህንን አዞ ገበያ ሲባል አዕዋፍና አዞ በጋራ ሆኖ አብረው የተፈጥሮን ሂደት አዞ አዕዋፍም ሳይጎዳ አዕዋፍም ካዞ ማግኘት የሚገባቸውን ሌሊት ጠዋት ላይ አፋቸውን ከፍቶ ቀን ሲመገቡ የቆዩትን ያንን ከጥርሳቸው እንዳይበሰብስ የተለያየ ጉዳት እንዳይደርስባቸው ለቅማ ያወጡላቸዋል። በፍቅር ይህን የሚያሳልፉበት ሁኔታ አለ። ከዛም ባሻገር የተፈጥሮ ገጽታ አሁንም በሚያሳይ መልኩ በሞዴላችንም የእግዜር ድልድይ የሚባለው ጫሞና አባይ ሐይቅን የሚለየውን ለማሳየት ሞክረናል። ከዲጂታላይዜሽን ጋር በተያያዘ በዋናነት በሶስት ተቋማት ላይ ተግባራዊ እያደረግን ነው የምንገኘው። የመጀመሪያው ከተማ አስተዳደራችን ውስጥ የሚገኘው ኬሚሴ ጠቅላላ ሆስፒታል ሙሉ አጠቃላይ የዲጂታላይዝ ሲስተም ኢንፍራስትራክቸር ተዘግቶለት ከካርድ ንክኪ ከወረቀት ንክኪ ነፃ ሆኗል። ይህንን የተለያዩ ሚዲያዎችን በአካል መጥተው አረጋግጠዋል። ከወረቀት ንክኪ ነፃ ሆኗል። ያ ብቻ አይደለም። ከትራንስፖርት ጋር ኢቲኬቲንግ አገልግሎት መስጠት ጀምረናል። ስራና ስልጠና ላይ እንደዚሁ የስርዓት ወጣቶችን የሚመዘገብበት ሶፍትዌር ወደ ስራ እንዲገባ ያደረግንበት ሁኔታ አለ። በከተማችን ያለውን አጠቃላይ የጸጥታ ሁኔታና ከተማችንን አጠቃላይ እንቅስቃሴ ማኔጅ ለማድረግም ሌሎች የሲሲቲቪ ካሜራዎችን ኢንስቶል ለማድረግ ቅድም ካልኩ የኮሪደር ልማት ስራ ጋር አብረን በቅድ ውስጥ አካተን እየሰራን ያለ ነው። በዞናችን የሚገኙ የቱሪስት መዳረሻ ቦታዎችና ለኢንቨስትመንት ለልማት ምቹ የሆኑ ቦታዎችን በደንብ ከተለያየ አካባቢ የተለያየ ሀገር የመጡ የሀገራችን ማህበረሰብ ክፍሎችን ለማስተዋወቅ ከተማችንን አካባቢያችንን ለማስተዋወቅ ከፍተኛ ጥረት አድርገናል። ካለባበሳችን ጨምሮ አጠቃላይ እንቅስቃሴያችን የኛን አካባቢ ማህበረሰብ ወግ፣ ባህል፣ እሴት ሊገልጽ የሚችል በሆነ መልኩ ያንን ጠብቆ እየሰራን ያለንበት ሁኔታ ነው ያለው በፕሮግራሙ ላይ ማለት ነው። አጠቃላይ ሂደቱ ከተሞች በጣም በተነቃቃ መልኩ ነው የተሳተፉት። ከተሞች ያቀነው ወደ 150 ነበር የተገኙት። ወደ 143 ቦታ ገዝቶ እዚህ ላይ እንዲሳተፉ ተደርጓል። የሚገኙትም በጣም በተነቃቃና በጣም ደስ በሚል መልኩ ከተሞች በዚህ ላይ ተገኝቶ ራሳቸውን በማስተዋወቅ ተሞክሯቸውን በማስተዋወቅ ከተማቸውን በመሸጥ ተሞክሯቸውን ለሌላ በማስተላለፍ ደስ በሚል ሁኔታ ብዙ ሰዎች የተሳተፉበት ነው ማለት ይቻላል። አንዳንድ ከተሞችን እየተዘዋወርኩ እየተመለከቱ ነበርና በጣም ትኩረት ሰጥተው ሲሳተፉ እያየኋቸው ነበረ። ይህን እንዴት አያችሁት? ከፊት ከነበሩት ሁነቶች የአሁኑ ምን አስተማሪ ነገር ይዘው መጥተዋል ከተሞቹ? ድሮ ከተሞች ከአንድ ቦታ ወደ አንድ ቦታ ሲሄድ ብዙ እቃ ይዞ ነው የሚሄዱት። የዘንድሮ ለየት የሚያደርገው ግን ከተሞች ራሳቸውን ለማስተዋወቅ ቢያንስ ወደ ማዘመን ወደ ዲጂታል ለማምጣት የሞከሩበት በወረቀት ብቻ ለማስተዋወቅና በዲጂታል ለማስተዋወቅ የሄዱበት ከዛም ተነስቶ ከተሞች ምን ያክል ራሳቸውን ለመሸጥና ምን ያክል ራሳቸውን ለማስተዋወቅ ትኩረት እንዳደረጉ ግን ከኤግዚቢሽኑ ማየት ይቻላል። ምክንያቱም ከጊዜ ወደ ጊዜ ሁሉም ራሱን ለማስተዋወቅና ኮምፒት ለማድረግ ከፍተኛ ጥረት ነው ያደረጉ። ከ2016 የዘንድሮ በጣም ሞቅ ያለ ደመቅ ያለ በተለይም ደግሞ በማዘመኑ መልኩ ደግሞ
ብዙ ከተሞች ማለት ይቻላል። አምና ያኔ የተወሰኑ ከተሞችን ነው በዲጂታል ይዞ የመጡ። ዘንድሮ ግን ማአቱ ዲጂታል ይዞ መጥቷል። ማአቱ ደግሞ ድሮ እቃ በመኪና በተለያዩ ነገርና የተለያዩ ቁሳቁስ ይዞ የሚመጣውን ዘንድሮ በተወሰነ እቃዎች ይዞ ነው በእያንዳንዱ በድንኳን ውስጥ በተሰጠው ሼድ ውስጥ የተገኘው። ይሄ ለየት ያደርገዋል።